የታወክ እንዳት በማታውቀው ነገር ማለት ነው። እኔ ምን አስደበቀሽ? እኔ እስከዛሬ ከአንቺ ጋር ነኝ አይደል? ለምንድን ነው ያላሳየሽኝ? ይኸውልህ ለምንድን ነው ያላሳየሽኝ? ሰማኛ ልንገርህ እንዴ በጮህ አይደለም እኮ ሴት ብለህ ታስባለህ? ምን ችግር ውስጥ ምን የተረገመ እንዴ? ሁለቴ እኮ እኔና አንቺ ምንድን ነው ብለህ ጠይቀኛል? የማን ነው ብለህ ጠይቀኛል? እንዴት ነው የማን ነው? ዝም ብለህ ተነስተህ እርጉዝ ናት ብለህ ነው እንዴ ለመስማማት ያሰብከው? ሽምግልና ነው አይደለም። ለምንድን ነው የማን ነው የምልሽ? እኔ እኮ ፈልገኝ እንደሆነ እኮ ገባኝ። ገና ለገና ትወልድልኛለች እርጉዝ ናት ምናምን ብለህ ነው ሽማግሌ ልካለሁ ያልከው። ያንቺ አስተሳሰብ እስከዚህ ነው የሚያስበው ማለት ነው። ከዚህ በላይ ምን ላስብ? በአንዴ ከመሬት ተነስተህ ሽምግልናውን ልካለሁ አልክ። ልክ ነኝ እኮ እኔ አንቺ እና ምን ታገኛ? ምን ሀሳብን የሚያስቀይር ነገር ታገኘ? ገና ይሄንን አገኘው ብለህ ለምን ከላይ የተሰጠሽ ለኔ አካሌ እንድትሆኝ ወገኔ አጋሬ እንድትሆኝ ወገኔ። ራስ አኩርፈ ተዘግታን ነበር እንደምን ታገኘ? ደስ ብሎኛል። አሁን የኔ ፍቅር ስራ አለኝ እና እኔ እያወራሁሽ አይደል እንዴ? የኔ ፍቅር ምን ሆነሽ? አይደለም ጣፋጭ ይሄን አክል ጣላሽ እንዴ ደግሞ መልሰህ ፍቅር በፍቅር ትሆናለህ። መብቴ እኮ ነው ከአንቺ ጋር መሆን አልችልም። እሺ አሁን እንደፈለግክ እኔ እኮ ለመድኩት። ሰላም ተናፋቂዎች እንዴት ናችሁ? የኔ ቤተሰቦች ደህና ናችሁ ወይ? ያሚ አጋጣሚ ዛሬ ጓደኛዋን ለማግኘት ወጥታለች። ቤቱ ባዶ ነው። እኔም ቤቴ ውስጥ ብቻዬን ሆኜ ነው ወደ እናንተ የመጣው። ፋሚሊ የሆነ ነገር አይቻለሁ። ይሄ ሰሞን ያሚ መዞር አብዝታለች። የሆነ አዲስ ጓደኛ አግኝታለች። ያው አላለያያቸውም እንዲከፋትም ስለማልፈልግ፣ ምክንያቱም ቤት ውስጥ ብቻዋ ስለምትውል እስቲ ዞር ትበል ብዬ ዝም አልኩኝ። ምክንያቱም እኔ አልወድም እንደዚህ አይነት ነገር። ለካ ያሚ ወዳ አልነበረም ሽምግልና መላክ አለብህ ስትለኝ የነበረው ማለት ነው። ተጨንቃን ይመስለኛል። እርጉዝ ነች ያሚ። አሁን እሷ የምታስበው ለካ ይመስለኛል ሳላገባ ወይ ሽምግልና ሳይላክ አርግዛለች እንድባል አልፈልግም አይነት ስሜቷ ነው ይመስለኛል። ምክንያቱም እኔ የሆነ ነገር አግኝቼባታለሁ። ቦርሷን አጋጣሚ ስፈታ የሆነ ነገር አግኝቼ ለእናንተ ማሳያለሁ ብዬ ነው። አጋጣሚ ጓጉቼ በጣም ደስ ብሎኝ ነው። ፋሚሊ ምንም ነገር ይሁን ምንም ባይኖረኝም እንኳን ማለት ነው ፋሚሊ በሽምግልና ይሄንን ማለት ማየት ትችላላችሁ ፋሚሊ። የታወክ እንዳትሉኝ ምክንያቱም ያው ስለሚታወቅ እና አጋጣሚ እንትኑ ሳይ በጣም ነው ደስ ያለኝ። ማለት ልጅ እኔም የልጅ አባት ሊሆን ነው እና ያልጠበኩት ነገር ነው። ለእሷ ፈተና ሊሆን ይችላል። እኔ ምንም ነገር ለመሻገር ለማለፍ አልፈራም። ልጅም ቢመጣ ተመስገን ብዬ ነው የምቀበለው፣ ደስተኛ ሆኜ ማለት ነው። ምክንያቱም ይሄ እግዚአብሔር ስጦታ ነው እና ፋሚሊ እና ዛሬ ደግሞ ያሚ ለካ ከፍቷት ነበር፣ አስከፍቻት ነበር። ለምን አላስደስታትም ዛሬ ሽምግልናውን? እኔ መጀመሪያ ያሰብኩት ሌላ ነገሮች ነበረ እሷ ያላወቀች። እኔም ደግሞ መናገር የማልፈልገው ሌላ ስትራቴጂ ያለኝ አሁን የስለ ሽምግልናው ምናምን አልነበረም እና እሷ ከሚከፋት እሷ ደስተኛ እንድትሆን ነው የምፈልገው፣ እንዲከፋት አልፈልግም። ምክንያቱም ያለውን ነገር አብረን ለማለፍ ነው እንጂ ማስበው እሷ ሳልፈልግ ቀርቼ አይደለም። ሽምግልናውን ጠልቼው አይደለም። ሽምግልናውን በደንብ የምፈልገው ነገር ነበረና ትንሽ ገፋ እናድርግ እንደርሳለን ብዬ ነው እንጂ ከያሚ ጋራ ምን ፋሚሊ እናንተንም አይቻለሁ ኮሜንት ላይ እና አውቃለሁ ሽምግልና ሲባል የሆነ ነገር ትላላችሁ ስትሉ ነበረና በእናንተ በኩል እኔ አልፈርድባችሁም። የሆነ ሳልፈልጋት ቀርቼ አይደለም እና በጣም ነው የምወዳት። አሁን ደግሞ እንደውም ሌላ ሰርፕራይዝ ሌላ ነገር አይቻለሁ እና ይህንን ደግሞ አግኝቼ እንኳን ሽምግልና አይደለም ምንም ይላካል፣ ምንም ነገር መቅረት ይችላል ከሚከፋት። ምክንያቱም እሷ ልጅ ይዛ አሁን ሌላ ነገር በኋላ እየገፋ ሲመጣ እንድትከፋ ነገ እንደዚህ አይነት ምናምን እንዲህ ነው ምናምን እንድባል አልፈልግም። የታሪክ ማጥፋት ወይ ደግሞ የእኛን ነገነት
ማበላሸት አልፈልግም። አከብራታለሁ፣ ወዳታለሁ፣ ሽምግልናውን እልካለሁ። አሁን እጠብቃታለሁ። እስቲ ምን ትለኛለች እና ጊዜ ውስጥ ላድርገው ፋሚሊ ምን እንደምትል ብቻ ለማየት ለመስማትም ጓጉቻለሁ። ግን የራሴ ነገር ቀስ በቀስ ይደርሳል። ማየቴም ይኸው ለእኔም ደስታ ነው እና ተመስገን ነው። እኔ ደስ ብሎኛል። ፋሚሊ እስቲ ምን እንደምትለኝ ብቻ ልስማት። ትንሽ ልጠብቃት። አጋጣሚ ጓደኛዬ ጋር ደርሼ እመጣለሁ ብላ ወጣች። ያው አሁን በቅርብ ነው ጓደኛ የያዘች እና እኔ ብዙም እንትን አልነበርኩም እና አሁን በቃ ደስ ብሎኛል። ምንም ነገር በቃ ከዚህ በኋላ አልጨነቅም። በቃ ደስተኛ ሆኜ ነገሮችን ማስተካከል እችላለሁ፣ ሺፍት ማድረግ እችላለሁ። ምክንያቱም አሁን እርግዝናው እንትን ካለ በኋላ እሷንም ቤተሰቧም ሌላ ነገር ከሚፈጠር ሽምግልናውን ብልክ ይሻላል። ምክንያቱም ባታረግዝ ኖሮ ነገሮቹ ይስተካከላሉ፣ ቀላል ነው። እኔም ሽምግልናውን አለመላክ እችላለሁ፣ የሆነ ሰዓት ላይ ይደርሳል የሚል ሀሳብ ስላለኝ ነው። እና ፋሚሊ እስቲ እንጠብቃት። እንዴት እንደምጠብቃት አላቅም። እና ቤተሰቦቼ በጣም ነው ውስጥ እንትን ያለኝ ነው ፈርቻለሁ። ምክንያቱም ከያሚ ይሄንን ከራሷ ነበረ መስማት የነበረብኝ። ፋሚሊ እንደዚህ ያስደስታል እንዴ! ልጅ ትልቅ ነገር ነው። በነገራችን ላይ ከሁሉም ስጦታ እግዚአብሔር የሚሰጣችሁ ልጅ ነውና ልጅ ትልቅ ስጦታ ነውና እኔ ደስተኛ ነኝ። ምንም ይሁን በቃ የመጣውን ተመስገን ብለን ለመቀበል እኔ ዝግጁ ነኝ። ደስ ይለኝ እና ደውዬላት ቤት ገብቻለሁ። ስራ ስለነበርኩኝ ያላሰብኩት ነገር እግዚአብሔር ይመስገን ደስተኛ ነኝ። ምን እንደምላት አላውቅም። አስከፍቻታለሁ፣ በጣም ደብሯታል። ደስተኛ እንድትሆን የሆነ ነገር ለማድረግ እሞክራለሁ። ዛሬ እንዴት ላውራት? አንቺ ግራ ጎኔ ከላይ 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 የተሰጠሽ ለኔ አካሌ እንድትሆኝ ወገኔ አጋሬ እንድትሆኝ ወገኔ በዘመኔ 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 ተፈጥረሽልኛል አንቺ ለኔ አንቺ ለኔ ተሰጥተሻል ለኔ አብሬሽ እንድኖር በምድር ላይ ሳልከፋ በሕይወት ዘመኔ አልጠበኩት ነገር በዘመኔ ከረዱ ጋር ነበርኩ። ቃል አጋዥኝ ብላኝ ወጣ። ምን ቃል እንገዛ ወጣን አልኩህ። ምሳ በላ እና ጣፋጭ ምን ፍቅር እና ያልኩሽ አይደል እንዴ? ምንድን ነው? ምንም አኩርፋ ነበር እንዴ? ቢሆንስ ምን ችግር አለ? ምስት ያረልሽ እንዴ? ማታረቅ አልችልም ከአንቺ ጋር። አይ በአንዴ እንደዚህ መቀየር ገርሞኝ ነው። አይ ሳምንቱን ራስ አኩርፋ ተዘግታን ነበር እንዴ? ምን ተገኘ? ደስ ብሎኛል። አሁን የኔ ፍቅር ስራ አለኝ እና እኔ እያወራሁሽ አይደል እንዴ? የኔ ፍቅር ምን ሆነሽ? ዲስባሽ ምንድን አይደለም ጣፋጭ ይናከለ አላሰ አንዴ ደግሞ መልሰህ ፍቅር በፍቅር ትሆናለህ። መብቴ እኮ ነው ከአንቺ ጋር መሆን አልችልም። እሺ አሁን እንደፈለክ እኔ እኮ ለመድኩት እና ምንድን ነው ታዲያ? አታስፈራሪኝ። ተቀመጪ። አንቺ ላወራሽ ፈልጌ ነው የኔ ፍቅር። ምንድን ነው ምን የምታወራኝ? ተይ እኔ ደስ እያለኝ ባወራሽ። ምንድን ነው ተቆጣለሽ? ምን ሆነ ነው?
ቆይ ባንዴ እንዴ ፍቅር ማለት እኮ ካንቺ ጋር ሁሌ መጣላት አለ። ተዘግተህ ነበር እንዴ? ሳምንት ተዘግተህ ነበር ቢሆንስ እና አሁን ባንዴ ተነስተህ የኔ ፍቅር ነው ወደዚህ እና አልችልም መታረቅ አንችልም። እሺ ተታርቀናል በቃ አለቀ። እንዴ ነው በቀላሉ የምታረቀው እኔ እና አንቺ እና ምን ላድርግሽ? መልሰህ ማቅረብም አይቀር ነው። ኧረ እባክህ እሺ እኔ ልቀርሽ። እሺ ይልቅ እሺ ወይ ምን ሆነ ነው? በቃ አስከፍቼሻለሁ፣ አስደብሬሻለሁ። እሺ ከሌላ ተነሳና ምንድነው? በቃ እሺ እንኳን ተታረቅን። ምንድን ሌላ ምን ያስፈልጋል? ፍቅር የሆነ ነገር አይቻልም። ሁሉ ነገር ማለት አውቃለሁ። ምንድነው? ምን አደረኩ ደግሞ? ምን አደረግሽ ልትለኝ ነው? እሺ ምንም ነገር ይቅርሽ። ልንገርሽማ ማሪ እኔ ሽምግልናውን እንደምንም በምንም መንገድ ማለት እልካለሁ። ኧረ በእናትህ አታስቀኝ። ምንድነው ፍቅር? ከመሬት ተነስተህ አሁን ደግሞ ሽምግልናውን ተስማምቻለሁ። አዎ ልክ ነኝ። ሽምግልናውን ተስማምቻለሁ። እግዚአብሔር ከፈቀደ ከተወሰነ ቀኖቹን ነግረሽኝ መላክ እንችላለን። ኦሆ ስማኝ አንዴ እንደዛ ስንት ጊዜ ለማንኩ ሳምንት ሙሉ ተዘግተዋልክ። አንድ ስለ ሽምግልና የሚባል ነገር አላወራም። ዞረ እንኳን ለማየት ከብዶ ነበር። አሁን ባንዴ ተነስተ ፍቅር በፍቅር አሁን ደግሞ ሽምግልናውን ተስማምቻለሁ። አይ እኔማ አንደኛው ነው። በእናትህ ጭቅጭቅ ሰልችቶኛል። ፍቅር ይሄ ደግሞ አንዴ ግልብጥብጥ የሚያደርግህን ማን ነው የሚገለባበጠው? እንዴ ፍቅር እያወሻር እንዴ እኔን አታውቂኝ እና ምን ተገኘና ነው? እሺ ባንዴ ሽምግልና ተስማምቻለሁ። እኔ ስሚኛ ፍቅር ሽምግልናውን እኮ እኔ መጀመሪያም እኮ እንደነገርኩሽ እኮ ነው ጣፋጭ ሌላ ነገር ስላለ ነው። እሱን ለማስተካከል ብዬ ነው ስለ ሽምግልናው ነው እንትን ያለው። ተሳብዳለህ ሲጀምር ከመሬት ተነስተህ እንደዚህ እንትን አትበል። ይኸውልህ ሽምግልና ምናምን የምትለው ነገር ከሆነ ማለት ነው ቀርቷል። ትቼዋለሁ። ምንድን ነው የምትወይ? ትቼዋለሁ። ለምንድን ነው የምትወይ? በቃ ማዘር የምታሳምነው የምትስማማው መስሎኝ ነበረ። የምትናገረው እሺ ብላለች አላልሽኝም? እንዴ እሷማ ተስማምታ ነበር። አሁን ደግሞ አናግረዋለሁ ብላኝ ነበር። ፋዘርን ነግሬሃለሁ። አንተን ማለት ታናግረው ነው ብዬሽ ነበር አይደለ? በቃ አናገረችው። አይሆንም ማለት የሰማውም ነገር አለ መሰለኝ። አይሆንም እንዴት እንደዚህ አይነት ነገር ተገኘ ብለው ምንም ሰምታ አይደለም ፍቅር የሆነ ያደረግሽው ያሰብሽው ነገር ካለ ነገር ምንም ያሰብኩትም እንትን ያልኩትም ነገር የለም። ልንገርክ በቃ አሁን ደግሞ እነሱ አልተስማሙ። አንጨቃጨቅ። እሱን ነበር የምትፈልገው ሽምግልናውን እንዴ ስሚኝ እንጂ ሽምግልናው ይላካልሽኝ አይደለ መጀመሪያ። አሁን ባለኝ ነገር በቃ እሺ እልካለሁ አልኩ። በቃ እያስጨነቀኝ ነበር ፍቅር። እነሱ እንዴ ነገር በእነሱ ስሜት ነው እንደሚሆነው እንዴ እኛ እናስብ ነበር። አልተመቻቸልኝማ አልተመቻቸልኝ። እሱ ነበር የምትፈልገው እነሱም አልተስማሙ። በቃ ለቃ አሁን አይላክም። በቃ ለምን አይላከው? ምን ሆነሽ ነው? ዘና ብለህ ነው። እሺ ምክንያቱስ ያለ በቃ ምክንያቱም ተናገሪ። አናገረችው አልፈለገም፣ አልተስማማ። በቃ ለቃ ሌላ ነገር ያስፈልገው። ሲጀመር አውቀሽ ነው ይመስለኛል። አውቀሽ ነው ይሄ ማለት እንዳይታወቅብሽ የሆነ ያደረግሽውም ያሰብሽው ነገር ስለነበረ ነው ማለት ነው። ትመኛለህ? ይኸውልህ በማታውቀው ነገር ማለት ነው። እኔ ምን አስደበቀሽ? እኔ እስከዛሬ ከአንቺ ጋር ነኝ አይደል? ለምንድን ነው ያላሳየሽኝ? ይኸውልህ ለምንድን ነው ያላሳየሽኝ? ሰማኛ ልንገርህ እንዴ በጮህ አይደለም እኮ በተናገረ አታውቅማ። ለምን ሳትጠይቀኝ ነገር ለምን አላውቀው? በደንብ ነው የማውቀው። ከአንዴም ሁለቴ እኮ እኔና አንቺ ምንድን ነው ብለህ ጠይቀኛል። የማን ነው ብለህ ጠይቀኛል። እንዴት ነው የማን ነው? ዝም ብለህ ተነስተህ እርጉዝ ናት ብለህ ነው እንዴ ለመስማማት ያሰብከው? ሽምግልና ነው አይደለም። ለምንድን ነው የማን ነው የምልሽ? እኔ እኮ ፈልገኝ እንደሆነ እኮ ገባኝ። ገና ለገና ትውልድልኛለች እርጉዝ ናት ምናምን ብለህ ነው ሽማግሌ ልካለሁ ያልከው። ያንቺ አስተሳሰብ እስከዚህ ነው የሚያስበው ማለት ነው። ከዚህ በላይ ምን ላስብ? አንዴ ከመሬት ተነስተህ ሽምግልናውን ልካለሁ አልክ። ልክ ነኝ እኮ እኔ አንቺ እና ምን ተገኘ? ምን ሀሳብን የሚያስቀይር ነገር ተገኘ? ገና ይሄን እናገኘው ብለህ ለምን አልጠየከኝም? የማን ነው ምንድን ነው? ለምን እዚህ ቤት ውስጥ ማን ነው የማገኘው? ሌላ አንቺ ውጪ ማን ነው የሚመጣ? እኔ ነኝ እንዴ ያስቀመጥኩኝ? አንቺ አይደለሽ እንዴ? የኔ አይደለም ልንገርክ፣ የኔ አይደለም። ለዚህ ከሆነ ሽምግልናውን ልካለሁ ያልከው አትላክ። መጀመሪያውንም እነሱም አሁንም አልተስማሙ። አትላክ። አስወጥተሽ ነው ማለት ነው። አስወጥተሽ ነው ማለት ነው። አንተ እንዴት ዘንስ አድርገህ ታስበኛለህ? ገባኝ። አስወጥተሽ ነው ማለት ነው። ቢፈጠር እንኳን ለአንተ መናገሬ እንዴት ነው የማይቀረው? እንዴት አትናገርም ብለህ ታስባለህ? ችግር አሁን ገባኝ። አስወጥተሽ ነው። አሁን ገባኝ። ምን አይነት ጨካኝ ሰው አድርገህ ነው የምታስበኝ? እኔ ቢሆን ነው
ቢሆን ነው ቤቴ ውስጥ ያየሁትን ያኔ አይደለም። ታይ ፍቅር እንዴ ማነው ቤቴ ውስጥ የሚመጣ? እኔ ማውቀው አንቺን እኮ ነው አይደል? ቦርሳሽ ውስጥ እኮ ነው ያገኘው። አንቺ እንዴት ነው እኔ እኮ አይ ሽምግልናውም ቆሜ ስትይ እኮ አወኩ መቀየርሽን አየሁ። ፋዘር አልተስማማም አናግረዋለሁ ነው ያለችኝ። መጀመሪያው ነው ፋዘር ማለት ነው እንዳልተስማማ ታውቃለህ። መጀመሪያው ነው ታናግርልኛለች እሷ ነች የተስማማችሁ። ከዛ እሱን ታናግረዋለች አይደል? በቃ ስታጓራው አልተስማማም። ለዚህ ነው ሰማያል አይተነስ ባገኘው ነገር ሁሉ ነው የማውቀው። ሲጀመር እርግዝና ቢፈጠር እንደዚህ አይነት ነገር ቢፈጠር እኔ እንዴት አንተ እንደብቃለሁ? አይ እንዴ አይኔ ያየ እኮ ነው ምንድነው እንዴ እንዲጮህብሽ አታርጊኝ ፍቅር። ምን ሆነሽ ነው? መጨቃጨቃ አይደለም እኮ ነው ያን አይደለም እንዴት ተደብቃለሁ? እሺ እንደዚህ አይነት ነገር ቢፈጠር የኔ አይደለም አትባይኛ። ትናንትና ማታ ስታቅፈኝ አይተሃታል አይደል? ረዱ ስታቅፈኝ አይተሃል አላችም ፍቅር እንደዚህ ጅልኝ ላንቺ ጅልኝ ሰርፕራይዝ ላደርገው ፈልጋለሁ። ባሌ አንቺ ጋር ይቀመጥልኝ። ዛሬ ራሱ ወጣ ነው ሂድና ጠይቃት ከፈለግ አበባ አጋዥኝ ስጦታ ምናምን ዲኮር ማረግበትን ነገር አጋዥኝ ብላኝ ሊወጣው ዛሬ ራሱ እኔ ጋር እየተቀመጠው እኮ በዛ ምክንያት ነው። ሂድና ከፈለክ ጠይቃት። እኔ እሱ ሰርፕራይዝ ላድርገው እንዳቅ ቤት ውስጥ ከገባ ያውቃል። አንተ ቦርሳዬን እንደምትፈትሽው እሱ ቦርሳውን ስለሚያይ ነው። ገባ እንዴት? እኔ አንቺን ቦርሳ እኮ ሊፈትሽ አይደለም ከዚህ በፊት ስፈትሽ አይተሽኝ ታውቂያለሽ? ገባኝ እንዴ እኔ አጋዜ ከፈለኩ ቦርሳዬን ስለፈተሽክ ነው ያገኘው አይደለም እንዴ? እቴም ፈለኩኝ እንደው ደውዬ ያፍሻረ ይቀደም ደውዬ የነገርኩሽ ያገኘዋል። ቦርሳዬ ውስጥ ባስቀምጠው ስለሚከፍት ያገኘዋል። አንቺ ጋር ይቀመጥና ሰርፕራይዝ ነው። ሂድና ጠይቃት አልኳት። የኔ አይደለም ምንም ሊኖር እንደማይችል አውቃለሁ እኮ። እንዴት ነው እንደዚህ የምታስቢ? ፈተሽክ ምናምን እናንተም እንደምትፈትሸው እሱም ይፈትሻል። እኔም በዚህ ልክ ነው እንደምታስቢ። ሰማኛል። ጀምር ችግር አለብን። አሁን ማየው ችግር አለብን። ሂድና ጠይቃት። ከፈለክ አብረን ሄደን እንጠይቃት። አሁን ሳማኝ ሻጋን ይመጣው አሳማኝ የኔ አይደለም። ከፈለክ አሁን ቼክ ማድረግ እንችላለን። የኔ አይደለም አልኩህ እንዴ? ምን ሆነሃል? እንዴት እንደዚህ አይነት ነገር ተፈጥሮ ካንተ ምደብቀኝ ይመስላል እንዴ? ከዚህ በላይ ሽምግልና እንላክ ብለሽኝ ስጨቀጭቅኝ የነበርሽ ልጅ በአንዴ ተነስተሽ አይ እኔ ካንተ ጋር ፈልግ ከሆነ ማዘርንም ቢሆን አሁን ደውዬ አሰማሃለሁ። ረዱንም ከሆነ ሂድና ጠይቃት። እንውጣና አብረን እንጠይቃት። እኔ ማመን ችግር ካለብህ ወጥተህ እንጠይቃት። ሰርፕራይዝ ላድርገው። ከመጀመሪያው ከሰው ጋር ግንኙነት እንዲኖርሽ ሲጀመር አልፈልግም ነበር፣ ግን ቤት ውስጥ ብቻሽን ስለምትሆኚ እንዳይደብርሽ ብዬ ነው ከሷ ጋር ጓደኝነት ጀመር። ጓደኛ ማይኖርሽ ልትለኝ ነው? እሺ ይቅርታ በቃ ደስ አላት። ማታም እንደውም አይታየኝም እንዴ ስታቅፈኝ ምክንያት ደስ ስላላት ነው ብላ ነው። አንቺ በሷም ምክንያት ያረክሽው የኔ እኮ ወደ እሷም ጓደኛዬ ነች ምናምን ብለሽ አንቺ ልትቀርቢያት ያሳብሽው በዚህ መንገድ የእሷ ነው ብለሽ ነገር ፍቅር እኔ በዚህ አንተው እውነቴን ነው ልሽ እንደውም እኔ እንደዛ አይነት ጭካኔ እንደሌለኝ ታውቃለህ። እኔ እንደዛ አይነት ጨካኝ ሰው አይደለሁም። ሲጀምር ቢፈጠር እኮ ካንተ ውጪ ለማን የምነግረው ሰው አለ? አንድ ጓደኛ ናት ብዬ በቅርቡ በግባባት እሷ ነው ራሱ ከእሷ ጋር የቀረብሽ ሌላ ነገር እና ከማን ጋር ልኖርልህ እንዴ? እንዴት እንደዚህ አይነት ነገር ተፈጥሮ ትደብቀኛለሽ ብለህ ታስባለህ? ሂድና ጠይቃት አልኳት። ናውጣ ተነስ እንጠይቃት ከፈለግ እንዴ ቀየረ ምን ሆነሃል አንተ? ምን ይፈጣል? እኔ እንዴት እንደዚህ አይነት ጨካኝ ናት ሴት ብለህ ታስባለህ? ምን ችግር ውስጥ ምን የተረገመ ቀን ለምን ልከተል